ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ ያሰማችኋለሁ። በቅድሚያም አርዕስተ ዜና። የኢትዮጵያ መንግስት ስምምነቱን የማስፈጸም ፍላጎት የሌለው በመሆኑ አሁንም የዜጎች ሕይወት እያለፈ ነው ሲል ህወሓት ከሷል። በጋምቤላ ክልል ድንበር ተሻግረው የሚፈጸሙ ጥቃቶች መበራከት አካባቢውን ድንበር ጠባቂ የሌለው አስመስሏል ተብሏል። በትላንትናው ዕለትም በክልሉ ዲማ ወረዳ ውስጥ በደቡብ ሱዳን ታጣቂዎች 6 ሰዎች ተገድለዋል። ሌሎችንም ይዘናል። አብራችሁን ቆዩ። የኢትዮጵያ መንግስት ስምምነቱን የማስፈጸም ፍላጎት የሌለው በመሆኑ አሁንም የዜጎች ሕይወት እያለፈ ነው ሲል ህወሓት ወቅሷል። ህወሓት ይህንን ያለው የግንቦት 20 በዓልን አስመልክቶ ባወጣው መግለጫ ሲሆን ግንቦት 20 የትግራይ ህዝብ ብቻ ሳይሆን የኢትዮጵያን የማንነትና እኩልነት መብት ማረጋገጥ የተቻለበት፣ ሰብአዊና ዲሞክራሲያዊ መብቶች እውቅና ያገኙበት እንዲሁም በአፍሪካ ተወዳዳሪ ያልነበረው አምባገነኑ የደርግ ስርዓት የተገረሰሰበት ቀን ነው ብሏል። ዕለቱ ለ100 ዓመታት ጨፍላቂ የነበረው አህዳዊ አገዛዝ የተወገደበት ነው በማለት በመግለጫው የጠቀሰው ህወሓት ላለፉት 30 ዓመታት ህዝባችን እፎይታ አግኝቶ የነበረ ቢሆንም ያለፈው ስርዓት ታሪካዊ ጠላቶች ከያሉበት ተሰባስበው በትግራይ ላይ ታሪክ ይቅር የማይለው ግፍ ፈጽመዋል ሲልም አክሏል። ከ2 ዓመታት በላይ የተካሄደው ጦርነት በፕሪቶሪያው ስምምነት ቢጠናቀቅም አሁንም የክልሉ ግዛታዊ አንድነት አለመመለሱንና ተፈናቃዮችም የከፋ ሁኔታ ላይ እንደሚገኙ ገልጾ የኢትዮጵያ መንግስት ስምምነቱን የማስፈጸም ፍላጎት የሌለው በመሆኑ የክልሉ ህገ መንግስታዊ ይዞታ በሆኑና በሌሎች ኃይሎች ስር ባሉ አካባቢዎች ውስጥ አሁንም የዜጎች ህይወት እያለፈ ነው ሲል ከሷል። ጦርነቱ ቢቆምም ሁኔታው መልኩን ቀይሮ የትግራይ ህዝብ በተለያዩ መንገዶች አሁንም እየሞተ ነው ያለ ሲሆን በጦርነቱ ምክንያት የተፈናቀሉ ዜጎችም በረሃብ በሽታና ሌሎች ምክንያቶች ለስቃይና ሞት ተዳርገዋል ሲል ገልጿል። ይሁንና ችግሮችን በሰላማዊ መንገድ የመፍታት እንዲሁም የፕሪቶሪያው ስምምነት በአግባቡ እንዲፈጸም ያለው ጽኑ ፍላጎት የማይቀየር አቋም እንደሆነ ገልጾ የፌዴራሉ መንግስት ግን የስምምነቱን አፈጻጸም ሆን ብሎ ሲያጓትት ቆይቶ ከቅርብ ጊዜያት ወዲህ ደግሞ ስምምነቱን የሚጥሱ ተግባራትን እየፈጸመ ነው በማለት ወቅሷል። በመሆኑም ስምምነቱ በአግባቡ እንዲፈጸም የክልሉ ህገ መንግስታዊ ይዞታዎች እንዲሁም ተፈናቃዮች እንዲመለሱ በማድረግ ረገድ የፌዴራሉ መንግስት ኃላፊነቱን እንዲወጣ ጥሪ ያቀረበ ሲሆን ዓለም አቀፍ አደራዳሪ አካላትም ኃላፊነታቸውን በአግባቡ እንዲወጡ ጠይቋል። ባለፉት ጥቂት ዓመታት የግንቦት 20 በዓል ተቀዛቅዞ የቆየ ሲሆን በመንግስት ደረጃ በዓሉ በድምቀት መከበሩ ቢቀርም እስከ አምና ድረስ አገልግሎት ሰጪ ተቋማት ግንቦት 20 ላይ ዝግ ሆነው ቆይተዋል። ይሁን እንጂ ከ1984 ዓ.ም ጀምሮ ሲከበር የቆየው ግንቦት 20 አሁን በስራ ላይ ባለው የህዝብ በዓላትና የእረፍት ቀናት አዋጅ ላይ በህዝብ በዓልነት አልተደነገገም። የኢህአዴግ መንግስት በዓሉን ማክበር ከጀመረ 4 ዓመታት በኋላ በ1988 ዓ.ም ይህንን አዋጅ ሲያሻሽልም ግንቦት 20 በህዝብ በዓላት ዝርዝር ውስጥ እንዳላካተተው ይታወቃል። ከዚህ አዋጅ ጋር የሚቃረን ማንኛውም አዋጅ፣ ደንብ፣ መመሪያ ወይንም ልማዳዊ አሰራር በዚህ አዋጅ በተሸፈኑ ጉዳዮች ላይ ተፈጻሚነት አይኖረውም በሚል በአዲሱ አዋጅ ላይ መቀመጡ በልምድ ሲከበር የነበረው ግንቦት 20 እንደሚቀር አመላካሽ መሆኑን የህግ ባለሙያዎች በተደጋጋሚ ሲገልጹ ቆይተዋል። በጋምቤላ ክልል ድንበር ተሻግረው የሚፈጸሙ ጥቃቶች መበራከት አካባቢውን ድንበር ጠባቂ የሌለው አስመስሏል ተብሏል። ከትላንት በስቲያ በክልሉ ዲማ ወረዳ ውስጥ የደቡብ ሱዳን ታጣቂዎች 6 ሰዎችን ገድለዋል። በጋምቤላ ክልል በድንበር አቅራቢያ የሚከሰቱ ተደጋጋሚ የጎሳ ጥቃቶች ቀጥለው ድንበር ተሻጋሪ ታጣቂዎችም ጥቃት እያደረሱ ነው። ከትላንት በስቲያ ግንቦት 17 ቀን 2017 ዓ.ም በጋምቤላ ክልል አኟክ ዞን ከፍተኛ የወርቅ ግብይት ይደረግባታል በተባለችው ዲማ ወረዳ ውስጥ ከደቡብ ሱዳን መነሻቸውን ያደረጉ የሙርሌ ጎሳ ታጣቂዎች በህዝብ ማመላለሻ ተሽከርካሪ ላይ ጥቃት በመፈጸም ሰዎች እንዲሞቱና ተሽከርካሪው እንዲገለበጥ አድርጓል። ሪፖርተር ከክልሉ ዲማ ወረዳ አስተዳደር ኮሚኒኬሽን ቢሮ የተመለከተው መረጃ እንደሚያሳየው ከደቡብ ሱዳን የሚነሱ የሙርሌ ጎሳ ታጣቂዎች ድንበር አቋርጠው በመግባት ግንቦት 17 ቀን 2017 ዓ.ም ባደረሱት ጥቃት የ6 ሰዎች ህይወት ሲያልፍ በ7 ሰዎች ላይ ደግሞ ከባድና ቀላል ጉዳት ደርሷል። በዕለቱ ከጠዋቱ 1 ሰዓት ገደማ ከዲማ ከተማ ወደ ጋምቤላ ከተማ
ተሳፋሪ ጭኖ ይጓዝ በነበረው የህዝብ ማመላለሻ አውቶቡስ ላይ አቻኛ መገንጠያ የተባለ አካባቢ ሲደርስ ከደቡብ ሱዳን ድንበር አቋርጠው ገቡ የተባሉት የሙርሌ ታጣቂዎች በከፈቱት ተኩስ ሾፌሩን ጨምሮ የ6 ሰዎች ህይወት ሲያልፍ በሌሎች 7 ሰዎች ላይ ቀላልና ከባድ አደጋ መድረሱን የወረዳው ዋና አስተዳዳሪ አቶ ኡጁሉ ገልጸዋል። በወረዳው ጥቃቱ ከተፈጸመበት ዕለት አንድ ቀን አስቀድሞ የጋምቤላ ክልል ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ እንዲሁም ሌሎች የክልሉ ከፍተኛ አመራሮች ወደ ወረዳው ገብተው ነበር። የክልሉ ፕሬዝዳንትም ትላንት ግንቦት 18 ቀን ከወረዳው አመራሮች ጋር ውይይት ያደረጉ ሲሆን ውይይት ከተደረገባቸው አንኳር ጉዳዮች ውስጥ በወረዳው ስላለው የሙርሌ ጎሳ ድንበር ዘለል ጥቃት እንቅስቃሴ፣ የወርቅ ማዕድን ቁጥጥርም ይገኝበታል። የዲማ ወረዳ አስተዳደር መንግስት በአሁኑ ሰዓት የጸጥታ ኃይሉን በማሰማራት በታጣቂ ቡድኑ ተገቢው እርምጃ በመውሰድ በአካባቢው ሰላምና ጸጥታ የማስከበር ስራውን እየሰራ ይገኛል ሲል ከጥቃቱ በኋላ ባወጣው መረጃ ገልጿል። እናት ፓርቲ በበኩሉ ጥቃቱን በተመለከተ ሀዘኑን በገለጸበትና ዛሬ ግንቦት 19 ቀን 2017 ዓ.ም ባወጣው መግለጫ ግንቦት 17 ቀን 2017 ዓ.ም በጋምቤላ ክልል አኝዋክ ዞን ዲማ ወረዳ በሚገኝ ቦታ ከዲማ ወደ ጋቸና ሰዎችን አሳፍሮ በሚጓዝ ተሽከርካሪ ላይ የደቡብ ሱዳን ሙርሌ ጎሳ ታጣቂዎች አደረሱት በተባለ ጥቃት ሾፌሩን ጨምሮ 7 ሰዎች መገደላቸውንና 39 ሰዎችን አሳፍሮ የሄደ የነበረው አውቶቡስ መጓጓዣ በተኩሱ ሰበብ በመገልበጡ 9 ሰዎች ከፍተኛ ጉዳት ማስተናገዳቸውን፣ አብዛኞቹም በድንጋጤ በየጢሻው በመበተናቸው የደረሱበት እንዳልታወቀ ከአይን እማኞች ለመረዳት ችያለሁ ብሏል። ከክልሉ የተገኘው መረጃ እንደሚያሳየው በወረዳው የሙርሌ ጎሳ ጥቃት እንቅስቃሴ በሰሞኑ ስለመከሰቱ የተገለጸ ሲሆን ህብረተሰቡ ላይ ጉዳት እንዳይደርስ የተጠናከረ የጸጥታ አካላት ክትትል እንዲደረግ አቅጣጫ ተቀምጧል። የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኡሞድ በወረዳው እየታየ ያለው የሙርሌ ታጣቂዎች እንቅስቃሴ እንዲገታ መንግስት ከጸጥታ አካላት ጋር በመሆን እየሰራበት መሆኑን አስረድተዋል። እናት ፓርቲ አካባቢው ድንበር ጠባቂ የሌለው እስኪመስል ድረስ ህዝቡ በተደጋጋሚ እየተገደለ እየተዘረፈና በርካታ ህጻናትን ጭምር አፍኖ እስከ መውሰድ የተደረሰበት ነው። በክልሉ ከ2 ወር በፊት በናምካዶ ቻሞና ኡጅዋ ቀበሌዎች የተፈጸሙ ጥቃቶችም የቅርብ ጊዜ ትዝታ ናቸው ሲል አስታውቋል። ጥቅምት 11 ቀን 2017 ዓ.ም ኢትኖ ማይኒንግ የተባለ የአኮቦ ሚኒራልስ ኩባንያ መጋቢ በኢትዮጵያ ኢንቨስትመንት ሆልዲንግስ በኩል ከኢትዮጵያ መንግስት ጋር በወርቅ ፍለጋና ማውጣት ስራ ላይ ተሰማርቶ በዲማ ወረዳ ውስጥ ዘመናዊ የወርቅ ምርት ስራ በጠቅላይ ሚኒስትር አብይ አህመድ መመረቁም አይዘነጋም። የመንግስት ተቋማት ስራቸውን በአግባቡ እንዳይሰሩ የሚደረገው ጫና መቀጠሉን የክልሉ ጊዜያዊ ምክር ቤት ገልጿል። የትግራይ ጊዜያዊ ምክር ቤት አስተባባሪ ኮሚቴ የመንግስት ተቋማት ስራቸውን በአግባቡ እንዳይሰሩ የሚደረገው ጫና መቀጠሉን የገለጸ ሲሆን መንግስታዊ መዋቅሮችን በኃይል የማፍረስ ተግባራት ተባብሰው ቀጥለዋል ሲል ወቅሷል። በቅርቡ በፍርድ ቤቶች እንዲሁም የፖሊስ አካላት ላይ ከፍተኛ የሆነ ጣልቃ ገብነት እየተስተዋለ ነው ያለው ኮሚቴው ጣልቃ እየገቡ ነው ያላቸውን አካላት ግን በስም አልጠቀሰም። ከዚህም በተጨማሪ ከ2 ወራት በፊት ባካሄደው ሁለተኛ መደበኛ ስብሰባ ያሳለፈውን ውሳኔ ተከትሎ የተመረጡ አስተዳዳሪዎችን በኃይል የመቀየር ተግባር መቀጠሉን በመጥቀስ የክልሉን ሕዝብ ራስን በራስ ማስተዳደር መብት በሚጥስ መልኩ እልህን ማዕከል አድርጎ እየተፈጸመ ነው ሲልም ወቅሷል። ይኸው ተግባር በተለይም በክልሉ ደቡብና ደቡብ ምዕራብ ዞኖች በስፋት መታየቱን የገለጸው የጊዜያዊ ምክር ቤቱ ወደ ሁከትና ብጥብጥ የሚያስገባ ኃላፊነት የጎደለው ተግባር እየተፈጸመ እንደሆነ ነው ያመለከተው። መሰል የህዝብን ህልውና አደጋ ላይ የሚጥሉ ተግባራት በአፋጣኝ እንዲቆሙ የጠየቀው ኮሚቴው በተቋማት አሰራር ላይ ጣልቃ የሚገቡ እንዲሁም ውሳኔ የተሰጠባቸው መዋቅሮች በኃይል ለማፍረስ የሚሰሩ አካላት ተጠያቂ እንዲሆኑም አሳስበዋል። ጊዜያዊ ምክር ቤቱ አቶ ጌታቸው ረዳ የክልሉ ጊዜያዊ አስተዳደር ፕሬዝዳንት በነበሩበት ወቅት በክልሉ የሚንቀሳቀሱ ተቃዋሚ ፓርቲዎችና ሌሎች የህብረተሰብ ተወካዮችን ባካተተ መልኩ ከወራት በፊት መቋቋሙ ይታወሳል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።